ጸጋ ምንድነው? ዝርዝሩን እንመጣበታለን። ብዙ ጊዜ ነው በዚህ በመናፍቁ ዓለም ውስጥ ግራ የሚያጋባው በጸጋ ድነናል፣ ዝም ብሎ ሁሉም በጸጋ ድነናል ነው የሚለው። ጸጋ ምንድነው? ተርጉምልኝ፣ ሚስጥሩ መነሻው ግሱ ምንድነው? መሰረተ ቋንቋው ምንድነው ሲባል መልስ የላቸውም። ሌላው ደግሞ ወደ ሴቶች ስናመጣው እንግዲህ ነቢያትን የወለዱ አሉ። ነቢይ እንዲወልዱ ከእግዚአብሔር ጸጋ ተሰጥቷቸው ነቢያትን የወለዱ ሴቶች እናቶች አሉ። ጸጋ ተሰጥቷቸው ሐዋርያትን እነ ጴጥሮስን፣ እንድርያስ፣ ያዕቆብ፣ ዮሐንስ ሌሎቹንም የወለዱ የጸጋ የተሰጣቸው የሐዋርያት እናቶች አሉ። እንደገና የሰማዕታት የነ ቅዱስ ጊዮርጊስ፣ የነ መርቆሬዎስ፣ የነ ፋሲለደስ የሌሎቹም የሰማዕታት የነ ቅዱስ አርሴማ፣ የነ ቅዱስ ክርስቶስ ሰምራ እነኚህም ሁሉ ደግሞ የወለዱ የቅዱሳን የሰማዕታት የጻድቃንን እናቶች አሉ። ይሄ ጸጋ ነው። በነገራችን ላይ ምንድነው? ጸጋ ነው። ኦሪትን ጠንቅቀው አውቀው በኦሪት እያመለኩት የነበሩ ህዝቦች አዲስ ኪዳን ሲመጣ አንቀበልህም ሲሉት አይ እንግዲያውስ ካልተቀበላቸው ጥፉ አታስፈልጉኝም ሳይላቸው እስከ ኃጢአታቸው ሳይቀበሉትም ተቀብሏቸዋል ነው ደግፏቸዋል። የመላእክትን ባህሪ አድርጌ የሚካኤልን የገብርኤልን ባህሪ አድርጌ ዓለምን ላድን አላለም። የአዳምን የሰውን ባህሪ ነው መርጦ የመጣው ነው። ያ ማለት ስጦታ ሆኖ የመጣው የእኛ ስጦታችን መጀመሪያ መድኃኒዓለም ኢየሱስ ክርስቶስ ነው ማለት ነው። ከዚያ ይቀጥልና ስጦታ ጥሩ ራሱን ከሰጠን በኋላ ሌላ ምን ቀጠለ? ጸጋ ሌላ ስጦታ ያመነ የተጠመቀ ምን ይላል? ይሄድናል። ሌላው ጸጋ ደግሞ ቀጠለ። ጸጋ እዚህ ላይ አናቆመው። ጸጋ በአንድ ነገር ብቻ አይተረጎም። አንደኛ ራሱን ሰጠን መድኃኒዓለም ጸጋችን ነው ለኛ ሰጥቶናል። አሕዛብን እየደገፈ እነኛን እስራኤላውያን እየነቀፈ ነው የሚያስተምረው ሐዋርያው እዚህ ላይ የሰማችሁኝ ነው። ማንን እየነቀፈ? እስራኤልን የራሴ ናቸው አለ። ዘነገደ ቢንያም ነኝ ከቢንያም ነገድ ነው ከ12ቱ ነገድ እስራኤል ከቢንያም ነገድ ተወልጃለሁ ወገኖቼ ናቸው አለ። ምናልባትም እነሱን እየነቀፍኩ እናንተንም ሰብከው አላቸው። ድንጋይ ላይቶቹ እናንተን የምሰብከው እነኛን የምነቅፋቸው በእናንተ ምክንያት እነሱን አስቀንቼ ወደ ክርስቶስ ልመልሳቸው ነው ይላል። እናንተ የእሱ ነን ካላችሁ እመኑበት። ምን በሉበት? እመኑበት። እንስቀለው እንግደለው ብላችሁ ሰብካችሁ ገላችሁ አሁን ከዚህ ላይ ቅርንጫፍ ነው ማለት ግን እሱ ከሱ ጋር ነን እሱ ግንዳችን ነው እኛ ቅርንጫፍ ነን አንለይም ልንለይ አይችልም ብሎ መናገር አትችሉም ማለት እናንተን ቆርጦ ሌላ ቅርንጫፍ መፍጠር ይችላል። አሕዛብን በጸጋው ጠርቶ የራሱ አድርጓቸዋልና በዚህ ልትበቁ አይገባም እየነገራቸው ያለው ይቀጥላል። ብትበድሉም ይቅርታ ጠይቁ ይላል እግዚአብሔር። አይታችኋል። እድሜ ልኩን ደም ሲያፈስ የነበረ ቋንጃ ሲቆርጥ የነበረ ነጋዴዎችን ሲቀማ ሲያንገላታ የነበረ ያ ወንበዴው ሽፍታው ማለት ቀራንዮ ላይ በመንግስት አስር ብሎ ሲጮህ ከዚህ በላይ ምን አለ? ይቅር ብያለሁ አሉ አይደል? ዛሬ አዳምን ቀድመው ወደ ገነት ምን ትላለህ? 5500 ዘመን ተዘግቶ የነበረን ገነት በመንግስት አስበኝ የሚል አጭር ጸሎት ነው ከተከፍቶለት የገባው ማንንም ቀድሞ ማለት ትንቢት የተናገሩ ስባ የቆጠሩ ተስፋ መስቀል የሰበኩ ነቢያቱ ሁሉ ቀድሞ ሽፍታው ገብቷል። ይሄ ታላቁ ዲዮናስዮስ የተባለው በዚህ በሃይማኖት አበው ትምህርት ደግሞ ይሄ ታላቅ ደግሞ ምን ይላል መሰላቸው? እንደው አመ ይፈጥሮ እግዚአብሔር ለዓለምን እግዚአብሔር በሚፈጥረው ጊዜ ይላል እንደው ይፈቀድ ኃይለ መላክ ይፈቀድ ኃይለ መላክ የመላክ እርዳታ ወይም የመላክ እርዳታን አልፈለገም ይላል። መላክ እንዲረዳው አልፈለገም። ምክንያቱም መስፈውት ፈጣሪ ሆኖ ለመላይ እሱ ራሱ የመላክ ፈጣሪ ነውና ወይም የመላእክት ፈጣሪ ነውና ከመላእክት እርዳታን አልፈለገም ይላል። አማካሪም የለውም። ሁሉም በራሱ አደረገ በስልጣኑ። አስቀድሞ የሰጠው ማን ነው? ስልጣንንም የሰጠ የለም። ባለስልጣን ለሁሉ የሚሰጥ እሱ ነው። ሁሉ ከርሱ በርሱ ለርሱ እስኪ በሉ ደስ የሚል ቃል ሁሉ በርሱ ከርሱ በርሱ ለርሱ በርሱ ለዘላለም ክብር ይሁን አሜን። ጨርሰናል። ይበቃል። ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ በቤቱ ሰብስቦ እንድንማር እንድናስተምር እንድንዘምርለት እንድናመልከው የወደደ የፈቀደ የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የሮሜ መልእክት ምዕራፍ 11 ላይ ከቁጥር 1 ጀምሮ ያለው ነው የምናየው። በዚህ በምዕራፍ 11 ወይም በ11ኛው ምዕራፍ ከቁጥር 1 ጀምሮ እስከ መጨረሻው ያለው መልእክቱ በሚደንቅ ሁኔታ ብሉይ ኪዳንና አዲስ ኪዳን እያነጻጸረ ያስተምራል። በተለይ ጸጋና ሕግ የሚለው ላይ አበክሮ ይናገራል። አስምሮበት የሚሄደው ጸጋ ጉዳይና
የሕግ ጉዳይ ነው። በሕግ መጽደቅና በጸጋ መጽደቅ የሚል ክርክር ነበረ። ከመጀመሪያው ታስታውሱ ከሆነ ስንማማር የሮሜ መልእክት ስንል በሮም ሀገር የሚኖሩ ሁለት አይነት ሰዎች ነበሩ ብለን የጀመርነው ታስታውሱ ከሆነ በሮም ሀገር የሚኖሩ ሁለት አይነት ሰዎች ማለትም በነገድ አሕዛብና እስራኤል የሚባሉት ማለት ነው። ወይም አረማውያንና እስራኤላውያን የሚባሉ አረማውያን የሚባሉት እንጨቱን፣ ድንጋዩን፣ ባህሩን፣ የብሱን ያገኙትን የሚያመልኩ ናቸው። ይህንን ሁሉ የፈጠረ እግዚአብሔርን የዘነጉ ናቸው ማለት ነው። ከዚህ እግዚአብሔር አምልኮተ እግዚአብሔር ውጭ ሆኑ ባዕድ አምልኮ ውስጥ ተጠምደው የሚኖሩ ለጣዖት የሚሰግዱ የሚመለከቱ ናቸው። እነኚህ አረማውያን የምንላቸው። አይሁዳውያን የምንላቸው ደግሞ እስራኤል ዘሥጋ ሲሆኑ ሰማይና ምድር የፈጠረ እግዚአብሔር አለ ብለው ያምናሉ፣ ያመልካሉ። የልዩነታቸው ግን የሁለቱም ችግሩ የእነኛኞቹ ቅድመ ዓለም የፈጠረ መሆኑንም እግዚአብሔር አለ ብሎ አያምኑም። በፈጠረው እንጨትና ድንጋይ የሚያመልኩት ፈጣሪና ይዘነግተዋል። ከአዲስ ኪዳኑም ከብሉይ ኪዳኑም የሌሉ ናቸው። እነኚህ አይሁዳውያን ወይም እስራኤላውያን የምንላቸው ደግሞ ቢያንስ እንጨትና ድንጋይ የማያመልኩ ይህን ሁሉ የፈጠረ እግዚአብሔር አለ ብለው የሚያምኑ ናቸው። አሁን ልዩነት ማለት መሰረታዊ ችግሩ ግን ሰማይና ምድርን የፈጠረ ዓለምን አዳነ የሚለው ላይ ደግሞ ዓለምን አዳነ የሚለውን አንቀበልም፣ ዓለምን ፈጠረ የሚለውን እንቀበላለን ነው የአይሁድ ችግር የነበረው በተለይ እስራኤላውያን ማለት ነው። ስለዚህ የምንመራው በምንድን ነው አሉ? በሕግ ነው የምንመራው። ሕግ እንጂ ጽድቅ በጸጋ አይደለም፣ ጸጋን አንቀበልም የሚሉ ናቸው። ጸጋ ምንድን ነው? ዝርዝሩን እንመጣበታለን። ብዙ ጊዜ እንደውም በዚህ በመናፍቁ ዓለም ውስጥ ግራ የሚያጋባው በጸጋ ድነናል፣ ዝም ብሎ ሁሉም በጸጋ ድነሃል ነው የሚለው። ጸጋ ምንድን ነው? ተርጉምልኝ፣ ሚስጥሩ፣ መነሻው፣ ግሱ ምንድን ነው? መሰረተ ቋንቋው ምንድን ነው ሲባል መልስ የላቸውም። ብቻ በጸጋው ድነሃል ብሏል ጳውሎስ፣ በጸጋው ድነሃል ነው የሚሉ። ጸጋ ግን ሲተነተን ሰፊ ትርጓሜ ነው። ጸጋ አንድ ጉዳይ አይደለም። ጸጋ ሲባል አንድ ነገር ሀሳብ አድርገን ልናስብ እንችላለን። ጸጋ ግን በውስጡ ሰፊ ትንታኔ ያለው ነው። ለምሳሌ ቅዱስ ገብርኤል ከሰማይ ወርዶ አምላክን ትወልጃለሽ ብሎ ለድንግል ማርያም ከማብሰሩ በፊት የተናገረው ቃል አለ። ጸጋን የተሞላሽ ወይም ጸጋ የሞላብሽ ምን ይበልሽ ነው ያለው? ደስ ይበልሽ ነው ያለው አይደለም? አያችሁ፣ ጸጋን የተሞላሽ ነው ያለው። ጸጋን የተሞላሽን ጸጋ እንዳይደለም ማለት ነው። ጸጋን እዚህ ላይ የተሞላሽ ነው ያለው። እንግዲህ የተሞላ ሲባል እንደው ውሃን ከኩሬ ቀድተን ወይም ከቧንቧ ቀድተን ወደ ማሰሮ ወደ ጀሪካን ገልብጠን መሙላት አይደለም። ጸጋ መሙላት ሲባል እንደዚህ አይደለም። በዚህ ነገር ልናስበው ስለማይገባ ሙሉ ጸጋ ያደረብሽ ማለት ነው። የሞላብሽ ማለት የቀረብሽ ጸጋ የሌለ የጸጋውን ሁሉ ባለቤት እንደው ባንቺ ላይ ያድር ወዷልና በማይጸልጅ ልትሸከሚው ነው ማለት ነው። ጸጋ የነቢያት ጸጋ አለ። ትንቢት መናገር፣ ሱባኤ መቁጠርና ተስፋ መስቀል መስበክ፣ የንስሐ ጥሪ፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር ብሎ መጥራት፣ ይሄ የተሰጠ የነቢያት ጸጋ ይባላል። የሐዋርያት ጸጋ ደግሞ ሂዱ ዓለም ሁሉ አስተምሮ ድውይ ፈውሱ፣ ለምጽ አጥፉ፣ ዕውር አብሩ፣ ሙት አስነሱ ተብሎ አንድ ጸጋ አይደለም የተሰጣቸው። ይህ ሁሉ ጸጋ ተሰጥቷል። እኛ የዘረዘርነው ዘርዝርን የማንጨርሰው ጸጋ አለ በነቢያትም በሐዋርያትም። ወደ ሊቃውንትም ጸጋ ስንመለከት ገጸ ንባብ ትርጓሜ፣ ሀተታ ትርጓሜና መሰረተ ምስጢር ትርጓሜ፣ በነገረ መለኮት መራቀቅና መጠንጠን፣ ርቆ መሄድ፣ በስፋ አይምሮ ዓለም የመቆጣጠር ብቃት ለሊቃውንት ተሰጥቷል። ይሄ ጸጋ ነው። ሌላው ለሰማዕታት ስንል ሰማዕታት በሰይፍ በስለት አንገታቸው እየተቆረጠ ደማቸው እየፈሰሰ እንዲሁም ሰይፍ እየረገጡ እሳት እየነደደባቸው በብረት አልጋ ላይ ተቀምጠው ከታች ከስር እሳት እየነደደ ደማቸው እየተንጠፈጠፈ እግዚአብሔር ማመስገን፣ በደማቸው የነደደ እሳትን እያጠፉ በእሳት ላይ ለእግዚአብሔር ምስክርነት መስጠት፣ ይሄ ለነቢያት ለሰማዕታት የተሰጠ ጸጋ ነው ማለት ነው። ስለዚህ ጸጋ በዝርዝር ብዙ ጸጋ አለ። ሌላው ደግሞ ወደ ሴቶች ስናመጣው እንግዲህ ነቢያትን የወለዱ አሉ። ነቢይ እንዲወልዱ ከእግዚአብሔር ጸጋ ተሰጥቷቸው ነቢያትን የወለዱ ሴቶች እናቶች አሉ። ጸጋ ተሰጥቷቸው ሐዋርያትን እነ ጴጥሮስን፣ እንድርያስ፣ ያዕቆብ፣ ዮሐንስ ሌሎቹንም የወለዱ ይህ ጸጋ የተሰጣቸው የሐዋርያት እናቶች አሉ። እንደገና የሰማዕታት የነ ቅዱስ ጊዮርጊስ የነ መርቆሬዎስ የነ ፋሲለደስ የሌሎቹም የሰማዕታት የነ ቅድስት አርሴማ የነ ቅዱስ ክርስቶስ ሰምራ እነኚህም ሁሉ ደግሞ የወለዱ የቅዱሳን የሰማዕታት የጻድቃንን እናቶች አሉ። ይህ ጸጋ ነው። በነገራችን ላይ ምንድን ነው? ጸጋ ነው። ሰማዕት ለመውለድ ጸጋ ያስፈልጋል አይደለም?
ምን ያስፈልጋል? ሐዋርያ ለመውለድ ነብይ ለመውለድ እናቶች ምን ያስፈልጋል? ጸጋ ያስፈልጋል። ይሄ ሁሉ ጸጋ ለእናቶች ተሰጥቷል። ለእያንዳንዱ እናት የተሰጠ ጸጋ እንደዚህ ሲኖር እሷ ግን ጸጋን የተሞላሻልና ለያት። ምን የተሞላሽ? አያችሁ ሲለያት ጸጋን የተሞላሽ አለ። እንደነ ነቢያትን እንደወለደች እናት አይደለም፣ ሐዋርያትን እንደወለደች እናት አይደለም ጸጋሽ፣ ሰማዕታትን እንደወለዱ እናቶች አይደለም ጸጋሽ። አንቺ ግን ሰማዕታትን ነቢያትን ሐዋርያትንና እነሱን የወለዱት ሁሉ የፈጠረውን እሱን የመውለድ ጸጋ ነው። አያችሁ የሞላብሽ ማለት ምን የቀረ ነገር የለም። ሁሉም ጸጋ ባንቺ ላይ አድሯል ማለት ነው። በማን ላይ አድሯል? የጸጋ ሁሉ ባለቤት በማን ማይጸን አይደለም። እንዴ አስቡት እንጂ 20 ዓለማት ሊሸከሙት ተባብረው ቃለ ጉባኤ ይዘው ተስማምተው እንሸከም ቢሉ 20 ዓለማት አይሸከሙትም እግዚአብሔር አይደለ? 20 ዓለማት የማይሸከሙት በመዳፍ ያዛቸው እግዚአብሔር በ15 ዓመቷ እኮ 9 ወር በማይጸኗ ተሸከመችው ድንግል ማለት ነው። ይሄ ጸጋን የተሞላሽ ማለት ለአንቺ ያልተሰጠ ጸጋ የለም። ጸጋ ይሄ ብለን አንዘረዝረው። የጸጋ ሁሉ ባለቤት ለሁሉ ጸጋን የሚያድለው በአንቺ ላይ አድሯል ነው። እግዚአብሔር ሕዝቡን በእውነት ጣላቸውን? ሐሰብ አይደለም አልጣላቸውም ይላል። እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። ያ ማለት እስራኤል ማለት ነው። ኦሪትን ጠንቅቀው አውቀው በኦሪት እያመለኩት የነበሩ ሕዝቦች አዲስ ኪዳን ሲመጣ አንቀበልህም ሲሉት አይ እንግዲያውስ ካልተቀበላቸው ጥፉ አታስፈልጉኝም ሳይላቸው እስከ ኃጢአታቸው ሳይቀበሉትም ተቀብሏቸዋል ነው፣ ደግፏቸዋል። ምን ብሏቸዋል? ይህ አትናቴዎስ የሚባለው ሊቅ በዚህ በሃይማኖት አበው ላይ የሉቃስ ወንጌል ምዕራፍ 23ን ሲተረጉመው መድኃኔዓለም ቀራንዮ ላይ በተሰቀለ ጊዜ ታምራት የተደረገው ያን ሁሉ ሲዘረዝር በምድር ላይ አይሁድና ሊቃነ ካህናት ተባብረው ስቀለው ብለው በጲላጦስ ፊት ከሰሱት ይላል። ምን ብለው እነሱ ዲያብሎስ መጥቶ እነሱ ስቀለው አሉ። የመጣው ከነሱ ዘር ነው። የመጣው በእነሱ ሰፈር ነው። የመጣው የተወለደው ከነሱ ልጅ ከድንግል ማርያም ነው። ያ ሁሉ ነገር አልተቀበሉትም ነበር። ጭራሽ ስቀለው ብሎ ጮሁበት ይላል። ያን ጊዜ በምድር ያሉ አይሁድ ይሰቀል ብለው 8 የአይሁድ ሸንጎ ሲፈርዱበትና ተስማምተው ሊሰቅሉት ሲሉ በሰማይ ያሉ መላእክት ደግሞ እዲገነ አምላክነ ናውያ ወናብተላ ለዛቲ ዓለም በከማዊና ሀጢር መለሰሉ ወገሙራ እና አንተ እነሱ ይሰቀል ብለው ሲፈርዱበት እኛ በሰማይ ያለ መላእክት በእሳት ሰይፍ ደግሞ ቆራርጠን እንደ ሰዶምና እንደ ገሞራ እናቃጥላቸዋለን። መላእክት ደግሞ ቀራንዮ ላይ የነበረ ጦርነት ነው። ሰማያውያን መላእክት አይሁድን እናጥፋቸው፣ አይሁድ ደግሞ ክርስቶስ ይጥፋ ይሰቀል የሚል ጾም ነበር። በቀኝ የተሰቀለው ሽፍታ በመንግስት አስበኝ፣ በግራ የተሰቀለው ሽፍታ ደግሞ ከመስቀሉ ወረድና ራስን አድን እኛ ልማድንና እንመንብ እያሉ ይሄ ግራ የተጋባ ያ የመከራ ሰፈር የመከራ ቀን ነበረ። ቀራንዮ ላይ ዓርብ ማለት ነው። ይሄ በሚሆንበት ሰዓት እነኚህ የሚሰቅሉትን ክፎቹ ሁሉ ምን አለ ይሰቀል ብለው ሲጮሁ አይሁድ መላእክት እናጥፋቸው ሲሉ መላእክቶች ሆይ ታው ልታጠፋቸው አይገባም፣ ምሕረቴና ትዕግስቴ ዓለምን ሁሉ ይገዛል ይላል መድኃኔዓለም መስቀል ላይ ምን አለ? ምሕረቴና ትዕግስቴ በውስጥ ዓለምን ሁሉ ያስተዳድራልና አይሁድን አታጥፏቸው። መላእክት ነው እንደዚህ የሚላቸው። እነዚህ ደግሞ ስቀለው ብለው ሲያሰቅሉት ምናል የሚያደርጉትን አያውቁትምና ምን በላቸው ይላል። ለእነዚህ ክፉ መልስ አልሰጠም፣ መልካም መልስ። እነሱ ስቀለው አሉ። ቃላቸው በረታ ይላል። ተስማምተው ባድ ላይ 8 ሸንጎ እሱ ደግሞ የሚያደርጉትን አያውቁትምና ምን በላቸው ይቅር በላቸው ይላል። ይህ መላእክት ደግሞ ተው ልታጠፋቸው አይገባም፣ በምሕረትና በትዕግስት እኔ እመራቸዋለሁ፣ ክፉዎችን ጥላቶችን በፍቅር እመራቸዋለሁ፣ በረራዬ በቸርነት አለ እመራቸዋለሁ። ሕዝቡን ጣላቸውን እነኛን ቀድሞ ያወቃቸውን የሚያውቁትን ሕዝብ ስቀለው ሲሉ ጣላቸውን አላወሪያው ሐሰት አልጣላቸውም ይላል። አያችሁ ሩሩ ነው እግዚአብሔር አለ፣ ቸር ነው አለ። በመንግስት አስበ ይላለው ደግሞ አደም ቀድመ ከኔ ጋር በገነት ዛሬ ትኖራለህ አለው፣ ቀድመ ትገባለህ አለው። ለዚያም መልስ ሰጠው። ያኛው ክፉ ተናግሮ ነበር ይቅር በላቸው ከሚለው መካከል ተጨምሯል። እኔ ደግሞ እስራኤላዊ ነኝ ከአብርሃም ዘር ነኝ ከብንያም ወገን ነኝና አለ። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። ስቀለው ሲሉ ይሰቀል እንዳሉት አጥፏቸው አላለም። አታጥፏቸው ምሕረቴና ትዕግስቴ ዓለምን ይገዛል ማለቱ ነው። ሊቁ የተረጎመው አትናቴዎስ ይህን ነው። መጽሐፍ ስለ ኤልያስ በተጻፈው የሚለው በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን ይላል። እንደው ኤልያስ በምድር ላይ እግዚአብሔርን ሕዝቡ በካዱ ጊዜ ሕዝቡን ከሷቸዋል። የእስራኤልን ሰሜን እስራኤል በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 ከቁጥር 1 ጀምሮ ስትመለከቱ ሕዝቡ ጣዖት አምልከው እግዚአብሔርን ተውት ይላል። አናውቅም እግዚአብሔር ነው እንጨትና ድንጋይ ይሻለናል አሉ። በዓል የሚባል ጣዖት
አቃሮን የሚባል ጣዖት በአሊም የሚባሉ ጣዖታት እንደገናም ዳጎን የሚባል ጣዖት የጣዖት ብዛት እንጨት አቆመው በየመንገዱ ያመለኩ ዚያል ዘደቁት ይላል። እሱ ያን ጊዜ ኤልያስ ህዝቡን ከሰሳቸው ይላል። ቅድመ እግዚአብሔር ቆሞ በእግዚአብሔር ፊት ቆሞ ያው እግዚአብሔር አምላክ ዘቆምኩ ቅድሜከ ይርዝና በእላሟል ዘንበለለ ቃላፉ በቃሌ የተናገርኩት ይፈጸም ዘንድ ትክክለኛ የኔ አምላክ እንደሆን ካምናለሁ አልጠራጠርህም። ለከብርበት ሾምበት በላበት ተጣጣበት ብዬ አይደለም እኔ ባሪያ ነገር ግን የህዝብ አቅሙን ያውቅ ዘንድ ድንጋይና እንጨት የሚያመልከው አንተ የዘነጋውን አቅሙን ያውቅ ዘንድ ሰማይ ዝናብ እንዲያዘን ምድር እንዲያታበቅላል በቃል ያላዘዝኩ መስተቀር 3 ዓመት ከ6 ወር ሰማይ አቆመ ዝናቡ ምድርም አቆመች። በምድር ላይ የነበረው መከራና ስቃይ እንግዲህ ያው መጽሐፈ ነገሥት ቀዳማዊ ምዕራፍ 17 ጀምሮ እስከ 18 ያለውን እዚያ ላይ ብናነብ እናገኘዋለን። ኤልያስ ህዝቡን ቅድመ እግዚአብሔር ቆሞ በከሰሳቸው ጊዜ እንደከሰሳቸው አታውቁምን አለ። ነብይ ሐዋርያው ኤልያስን አብነት አድርጎ ሲያስተምር ጌታ ሆይ ነቢያትህን ገደሉ፣ ነቢያትህን ገደሉ ቀተሉ ወመስዋዕትህን ነሰቱ ወይሐሰስዋ ለነፍሴ ነፍሴን ይፈልጓታል፣ መስዋዕትህን መሰዋህን በትነዋል፣ ነቢያቶችንም ገድለዋል። ባይቲት የተረፍኩ እኔ ብቻዬን ቀርቻለሁ፣ የኔንም ነፍስ ይፈልጓታል ጌታ ሆይ ብሎ ኤልያስ ቅድመ እግዚአብሔር ህዝቡን ከሰሳቸው ይላል። ነገር ግን አምላካዊ መልስ ይልና የእግዚአብሔር መልስ ግን ምን አለው ይልና ለበዓል ያልሰገዱ 7000 ሰዎችን ለራሴ ያስቀምጫለሁ። አያችሁ ያን ጊዜ ብቻዬን ነኝ አለ ኤልያስ። ምን አለ ኤልያስ? ሁሉም ጣዖት አምልኮ ማን ቀርቷል አለ? እኔ ብቻዬን አለ። አይ ግደለም አንተ ብቻህን ነው ፊት ለፊት ከነገስታቱ እየተጋፈጥክ ያለከው በየጫካው በየሸለቆው ውስጥ ተደብቀው ግን ለእኔ መስዋዕት የሚያቀርቡ እኔን የሚያመልኩኝ አንተ የማታውቃቸው እኔ ከሞት የሰወርኳቸው 6000 ህዝብ አለ 7000 አስቀምጫለሁ ብሎ ለኤልያስ መልስ ሰጠው እንጂ ኤልያስ እንደከሰሰ ህዝቡ ይጥፋ አላለም እግዚአብሔር። ምን አላለም እግዚአብሔር? በኤልያስ ክስ መሰረት ይጥፋ አላለም እግዚአብሔር። ቀጠለ ከዚህ ቀጠለና ምን ይላል? እንደዚህም አሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ የተመረጡ ማለት በቸርነት በይቅርታ በርህራሄ ከተለያየ ከአሕዛብና ከህዝብ ነገድ የጠራዋቸው ብዙ ሰዎች አሉ አንተ የማታውቃቸው። አንተ ሰብካቸው የተመለሱ ሳትሰብካቸው የተመለሱ መስቀል ላይ ዋላ አምላካችሁ ቤዛ ሆናችሁ ሲባሉ ሰምተው የተመለሱ አሉ። ቅድመ መስቀልም ደግሞ በማስተምርበት ጊዜ የተመለሱ ሰዎች አሉ። አንተ እኔ የማላውቃቸው ብዙ ሰዎች አሉ። ኤልያስ የሚያውቃቸው ብዙ ሰዎች እንደነበሩ ጳውሎስ አንተም የማታውቃቸው ብዙ ሰዎች አሉ ብሎ እግዚአብሔር መልስ እንደሰጠው ነው የሚነግረው። እንግዲህ በጸጋ ነው የሚለው ያው ጸጋ አንደኛ በብዙ አይነት ተረጎማል ብያቸዋለሁ። ጸጋ አንደኛ በጸጋው ድነናል ስንል ጸጋ ምንድን ነው አልኳችሁ? ትርጉሙ ቀጥታ ምንድን ነው? ስጦታ አይደል? ስለዚህ የኛ ስጦታ ማን ነው ከተባለ ኢየሱስ ክርስቶስ ነው የመጀመሪያው ጸጋ። ማን ሰጠን ኢየሱስ ክርስቶስን ከተባለ ራሱ ሰጠን። ለኛ ራሱን ማን ሰጠን? ራሱ ሰጠን። አያችሁ የመጀመሪያው ጸጋ ይሄ ኢየሱስ ክርስቶስ ራሱን ጸጋ አድርጎ ሰጥቶናል። ማለትም ማንም ሳያስገድደው በራሱ ፈቃድ ሰው ሆኖ መጥቷል። መርጦ የመጣው የመላእክትን ባህሪ አይደለም የኛን ባህሪ ነው የሰው። ሐዋርያው ሲናገር ኢነሱም ዘነሱም እመላእክት ዘንበለዳኢሙም ዘር አብርሃም ነው። ባለፈው በዕብራውያን ላይ ተምረናል። የመላእክትን ባህሪ አድርጌ የሚካኤልን የገብርኤልን ባህሪ አድርጌ ዓለምን ላድን አላለም። የአዳምን የሰውን ባህሪ ነው መርጦ የመጣው። ያ ማለት ስጦታ ሆኖ የመጣው የኛ ስጦታችን መጀመሪያ መድኃኒዓለም ኢየሱስ ክርስቶስ ነው ማለት ነው። ከዚያ ይቀጥልና ስጦታ ጥሩ ራሱን ከሰጠን በኋላ ሌላ ምን ቀጠለ? ጸጋ ሌላ ስጦታ ያመነ የተጠመቀ ምን ይላል? ይሄና ሌላው ጸጋ ደግሞ ቀጠለ ጸጋ። እዚህ ላይ አናቆመው። ጸጋ በአንድ ነገር ብቻ አይተረጎም። አንደኛ ራሱን ሰጠን መድኃኒዓለም ጸጋችን ነው ለኛ ሰጥቶናል፣ ራሱን ሰጥቶናል። ሁለተኛ ደግሞ በ40 በ80 ቀን እንድንጠመቅ ወይም ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት ምን አይልም ይሄ ጸጋ ነው። አያችሁ በውሃ የእሱ ልጆች እንድንሆን አድርጎናል። ውሃው አለ ስናየው ውሃ ነው። አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ከተባለ በኋላ ግን ማየገቦ ነው። በቀራንዮ ጌታችን ተሰቅሎ ሳለ ለኢንጂኖስ የተባለ ወታደር መጥቶ ጎኑን በጦር ወጋው ይላል። ጎኑን በወጋው ጊዜ በለፊደል አምሳል ሁለት ሆኖ መንታ ሆኖ ደምና ውሃ ፈሷል። ያ ደግሞ እኛ የነጻንበት የተቀደስንበት ነው።
ማዩ ደግሞ ውሃው ደግሞ ዛሬ በ40 ቀን የምንጠመቅበት ማይገቡ የሚባለው ልጅነት የምናገኝበት ነው ማለት ነው። ስለዚህ ይሄ ነው ጸጋ ስጦታ ራሱን ሰጠ። ከዚያ በኋላ ደግሞ ጥምቀትን ሰጠ። ከጥምቀት በኋላ እንደገና ደግሞ ከጥምቀት በኋላ ስንመለከተው ምን ሰጠን? ደግሞ ንስሐን ሰጠን። ምን ሰጠን? አሁናችን የወደቅን ስንሆን ግን የምንነሳበት ምርኩዝ አለ። ምን ይባላል? ንስሐ። ከወደቅንበት የምንነሳበት ምርኩዝ ምንድነው? ንስሐ ነው። አያችሁ? ከንስሐ ቀጥሎ እንደገና ደግሞ ራሱን ከሰጠን ብለናል። መጀመሪያ ምኑ ሰጠን? ንስሐ ግቡ ብሎ ቀጥሎ ምኑ ነው? ስጋውና ደሙ አይደለ? ይሄ ሁሉ ጸጋ ተሰጥቶናል። ጾም አለ፣ ጸሎት አለ፣ ፍቅር አለ፣ ትሕትና አለ፣ ምጽዋት ጸጋ ነው። ይሁን ጸጋ በየደረጃው ይተነተናል፣ ይተረጎማል ማለት ነው። ስለዚህ ይህንን በየጊዜው በአንድ ነገር ብቻ ይሄ ነው ብለን ጸጋን የምንወስነው ሳይሆን በዚህ ምድር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ከሰጠ በኋላ በምድር ላይ መልሰን ከሱ መንገድ ውጭ ብንክድም ተመልሰን ስንመጣ ግን ንስሐ የተባለ ጸጋ፣ ጥምቀት የተባለ ጸጋ፣ እንደገና ደግሞ ጾም ጸሎት የተባለ ጸጋ፣ ስግደት የተባለ ጸጋ፣ ምጽዋት የተባለ ጸጋ፣ ንስሐን ስጋው ደግሞ የሚባል ጸጋ መደምደሚያ አድርጎ ሰጥቶናል። መልሰን የምንገባበት ብዙ መንገድ ያዘጋጅቷል። ጸጋ በየሁኔታው እንደየዘመኑ ሲተረጎም ይሄ ሁሉ ጸጋ የተሰጠን ስለሆነ የኛ ቤተክርስቲያን ይህን ሁሉ ደረጃ በደረጃ ተፈጽማለች። ከእግዚአብሔር የተሰጠ ምን ስለሆነ ጸጋ። ለምሳሌ 7 ምስጢራት አሉ አይደል? 7 ምስጢራት ቤተክርስቲያኗ የምታከናውንባቸው ወይ የመንፈስ ቅዱስ ስጦታ ምሰሶች ናቸው። ቤተክርስቲያኗ በዚህ በጣራና በግድግዳ ብቻ ሳይሆን የቆመችው ትልቁ የቤተክርስቲያን ምሰሶ 7 ምስጢራት ቤተክርስቲያን ናቸው። በዚህ በመጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ስታነቡ ጥበብ ሐነጸት ላቲ ቤተ ዋቀመት 7 አይማደ ጥበብ ቤቷን ሰራች፣ 7 ምሰሶ ለቤቷ ቆመች ይችላል። ጥበብ የተባለው መድኃኒዓለም ኢየሱስ ክርስቶስ ነው። አያችሁ? ጥበብ መድኃኒዓለም ነው። ቤት የተባለው ቤተክርስቲያን ናት። 7 ምሰሶ ቆመ ማለት 7 ምስጢራት ቤተክርስቲያን ሰራለት ማለት። ስለዚህ አንድ ቤተክርስቲያን የሚያሰኘው መስፈርቱ 7 ምሰሶ የተባሉ ምስጢራት ሲፈጸምበት ነው ማለት ነው። ኤልያስ ከሰሳቸው ህዝቡን፣ ነገር ግን እግዚአብሔር ደግሞ የኤልያስን ክስ መነሻ አድርጎ ለጊዜው ውሃ ዝናብ ያቆምባቸው በኋላ እንዲዘንብላቸው አደረገ፣ ይቅርታውን ሰጠ። ዳዊት ምሳሌ ተናግሯል። እንደዚህ ነው ለእናንተ ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን ስጋዬ የሆኑትን አስቀንቼ ምናልባትም ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። አያችሁ? አሕዛብን እየደገፈ እነኛን እስራኤላውያን እየነቀፈ ነው የሚያስተምረው ሐዋርያው። እዚህ ላይ የሰማችሁ ነው። ማንን እየነቀፈ? እስራኤልን የራሴ ናቸው አለ። ዘነገደ ቢንያም ነኝ፣ ከቢንያም ነገድ ነው፣ ከ12ቱ ነገድ እስራኤል ከቢንያም ነገድ ተወልጃለሁ፣ ወገኖቼ ናቸው አለ። ምናልባትም እነሱን እየነቀፍኩ እናንተን የምሰብከው አላቸው ድንጋይ አምላኪዎቹ፣ እናንተን የምሰብከው እነኛን የምነቅፋቸው በእናንተ ምክንያት እነሱን አስቀንቼ ወደ ክርስቶስ ልመልሳቸው ነው ይላል። አያችሁ? እናንተን ሰብኬ እነሱን ነቅፌ እናንተ ተመልሳችሁ የክርስቶስ ስትሆኑ እንዴ በኋላችን መጥተው የመንግስተ ሰማያት ወራሽ የክርስቶስ አካል ሲሆኑ እኛ ትንቢት የተነገረልን ተስፋ መስቀል የተሰበከልን እንዴት እንለያለን ብለው በእናንተ አማካኝነት ቀንተው የክርስቶስ እንዲሆኑ ነው ራሳቸውን ለክርስቶስ እንዲሰጡ ይላል ሐዋርያው። ይሄ በጣም የሚደንቀው ቅዱስ ጳውሎስ ስታነቡ 14ቱን መልእክት ስታነቡ ይረቃል በእውነቱ። አዲስ ኪዳንን ማን እንደሱ ሰበከው? የብሉይ ኪዳንም የአዲስ ኪዳንም ሊቅ ነው። በጣም የመጠቀ ሊቅ ሐዋርያ ነው። በክንፍ ሚስጥር ላይ የሚበር ነው በእውነቱ። በጣም በሚደንቅ ሁኔታ እንደ መልክዓ ምድሩ እንደ አየር ጸባዩ የሰው የኑሮ ዘይቤ እንደው የህዝቡን የእውቀት ደረጃ ጭምር ነው። ባህላቸውን ጭምር ጠንቅቆ ነው የሰበከው በእውነቱ። በባህላቸው እንደየሀገሩ ባህል እንደየሀገሩ የኑሮ ዘይቤ እንደገና የሚሰብከው ህዝብ ምን ያህል እውቀት አለው፣ ምን ላይ የደረሰ ነው፣ ጠፈርተኛ ነው፣ ፀሐይ ጨረቃ ከዋክብት ፀሐይ ቆጣሪ ነው ወይስ ጥልቅ ባህር ውቅያኖስ የሚመራመሩ ናቸው? ለእያንዳንዱ በሚመጥን ነው መልክዓ ምድሩ ባለም ላይ የሰበከው። ለዚህ ነው ወልቶ 14 መልእክት ብቻውን የጻፈው። በጣም የሚደንቅ ሁኔታ እንደሱ የጻፈ ሐዋርያ የለም። እንደሱም በኪደተ እግር ከክርስቶስ ቀጥሎ ዓለምን ዙሮ እየተመላለሰ ያስተማረ የለም። ይቀጥላል። ነገር ግን ከቅርንጫፎች አንዳንዱ ሰበር፣ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይትም ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ ይላል። አሁን እነኛ ነው እየነገራቸው ያለው። እናንተ የክርስቶስ ነን ማነው የእግዚአብሔር ነን ትላላችሁ፣ ቅርንጫፍ ነን እሱ ግንዳችን ነው፣ እኛ ቅርንጫፎች ነን ከእሱ አንድ ላይ ትናገራላችሁ። እኔ የወይራ ዛፍ ማለትም ያው ወይራ ዛፍ ጠንካራ ነው፣
እንደ ወይራ ዛፍ እንደዚያ እንደገና ደግሞ ወዝ ያለው ነው ዘይት ያለው ነው ወይራ እንደዚያም ደግሞ ጣዕም ያለኝ አድርጎ የአሕዛብ መምህር አድርጎ ቢመርጠኝም አለ እናንተኛ ቅርንጫፍና የክርስቶስ የእግዚአብሔር አካል ነን እያላችሁ ብትሉን እናንተ እንደ ሕጉና እንደ ሥርዓቱ ካልተጓዛችሁ ቅርንጫፉ ተቆርጦ ይቀራል እንደገናም ደግሞ ሌላ ቅርንጫፍ መፍጠር ይችላል እሱ ነው ዛፍ እያለ ክርስቶስ ማለት ነው ያ ማለት እናንተ የእሱ ነን ካላችሁ እመኑበት ምን በሉበት እመኑበት እንስቀለው ንግደለው ብላችሁ ሰቅላችሁ ገላችሁ አሁን ከዚህ ላይ ቅርንጫፍ ነን ማለት ግን እሱ ከእሱ ጋር ነን እሱ ግንዳችን ነው እኛ ቅርንጫፍ ነን አንለይም ልንለይ አይችልም ብሎ መናገር አትችሉም ማለት እናንተን ቆርጦ ሌላ ቅርንጫፍ መፍጠር ይችላል አሕዛብን በጸጋው ጠርቶ የራሱ አድርጓቸዋልና በዚህ ልትመኩ አይገባም እየነገራቸው ያለው ይቀጥላል መልካም እነርሱ ካለማመን የተነሳ ተሰበሩ አያችሁ ካለማመን የተነሳ ምናሉ ተሰበሩ ቅርንጫፍ ነበሩ ተሰብረዋል አይሁዶች ካለማመናቸው የተነሳ ነው ተሰበሩ አንተም ከእምነት የተነሳ ቁመሃል ፍራንጂ የትዕቢትን ነገር አታስብ ይነግራቸዋል ለአሕዛብ ትዕቢት እንዳይናገሩ እግዚአብሔር እንደተፈጠሩ ለነበሩ ቅርንጫፎች ይራራላቸው ካልሆነ ለአንተ ደግሞ አይራራልህምና ለእነኛ ቅርንጫፍ ቢሆኑም የእሱ አካል ቢሆኑም ኃጢአተኛ በመሆናቸው ተቆርጠው እንደቀሩ እናንተም ደግሞ ኃጢአተኞች ስትሆኑ ተቆርጣችሁ እንዳትቀሩ ርኅራኄ እንድታገኙ የራሱ ሆኑ ከልባችሁ ሆኑበት እየነገረን ያለው እንግዲህ የእግዚአብሔርን ቸርነትና ጭካኔ ተመልከት ጭካኔው በወደቁት ላይ ነው ማለትም አንመለስም ብለው ለዘላለም በካዱ በነገራችን ላይ የኃጢአት መጨረሻ ጥጉ ንስሐ የሌለው ኃጢአት ምንድን ነው ከተባለ እግዚአብሔር የለም ብሎ ጣዖት ማምለክ ነው እየሰማችሁ ይሄ ንስሐ የሌለው ኃጢአት ምንድን ነው እግዚአብሔር የለም ብሎ የካደ ንስሐ የለውም በነገር ቤት ነው ምክንያቱም ንስሐ የምንገባው ምን ሲኖረን ነው በሱ ምንስ ስለሆነ ነው አይደል ኤሊም ኑሯቸዋል ልጆቹ ሲያመጡ ሲበድሉ ልጆች ለምን እግዚአብሔር ትበድላላችሁ መቅደሱ ተዳፈራችሁ አሚፀኞች ሆናችሁ ምን ያልበደላችሁ በደል አለ የቀረ የለም ስለዚህ ይግበር እግዚአብሔር ዛደሙ እግዚአብሔር ወደደው በእናንተ ላይ ያድርግ ክፉም ነገር ከፈለገ ያድርግ ብሎ በእግዚአብሔር ሲያዳይባቸው ለእግዚአብሔር አሳልፎ ሲሰጣቸው አንድ ቃል ተናግሯል ምን አለ ለማበሰሰብ ሀበቢዙ ሀበ እግዚአብሔር ይጸልዩሎቱ ላይ ለቢዙ ሀበ እግዚአብሔር ይጸልዩሎቱ ሰው ከሰው ጋር ቢጣላ በእግዚአብሔር ስም ያስታርቁታል እስኪ በሉ ሰው በሉ እስኪ ከሰው ጋር ቢጣላ በማን ስም ያስታርቁታል አያችሁ ወለማበሰሰብ ላይ ለእግዚአብሔር ሀበቢዙ ይጸልዩሎቱ ሰው ግን ከእግዚአብሔር ጋር ቢጣላ በማን ያስታርቁታል አያችሁ ስለዚህ ከእግዚአብሔር ጋር ተለይቶ ምን የለም ምርቅ የለም ማለት ነውና በእምነት እየኖሩ ቢወድቁ ቢነሱ ኃጢአት ቢሰሩ በንስሐ መነሳት አለ መዳን አለ እግዚአብሔርም አይለይም እግዚአብሔር የለም ከተባለ ግን ወደ ማንስ ይገባል ምሕረት ቤት ይገኛል የሚለው ሐዋርያው ይነግረናል ይቀጥልና ቸርነቱ የሚነግረን ይሄን ነው እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ እግዚአብሔር መልሶ ሊያገባቸው ይችላል ንስሐ ከገቡ ይቀበላቸዋል ማለት ነው ዛፉ የተለዩትንም መልሰው ከተመለሱ ወደ ዛፉ ወደ ቅርንጫፍነት ይመልሳቸዋል ይቀበላል ማለት አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠህ እንደ ከእስራኤል ተለይተህ የመጣ ወይም ከእስራኤል የተገኘ ከቢንያም ነገድ ነው ስለራሱ ነው ሳትሆን በመልካም ወይራ ከገባህ ይልቁንስ እንደዚያ በፍጥረታቸው ያሉ ቅርንጫፎች በራሳቸው ወይራ እንዴት አይገቡም ከተመለሱ በንስሐ ቀድመው የነበሩትንም አልቀበልም አይልም ማለት ነው አልተወደደም ያሉ ተወደደ ካሉ አላዳነንም ያሉ አዳነ ካሉ እስራኤልም ቢሆኑ እናንተ ብቻ እንደሚቀበለው ሁሉንም ማን ይቀበላል እግዚአብሔር ይቀበላል ይላል ወንድሞቼ ሆይ ይላል ልባሞች የሆናችሁ እንዳይመስላችሁ ይሄን ሚስጥር ታውቁ ዘንድ እወዳለሁ የአሕዛብ ሙላት እስኪገባ ድረስ ግንዛቤ በእስራኤል በአንዳንድ በኩል ሆነባቸው እንደዚሁም እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይመጣል ከያዕቆብ ኃጢአተኞችን ያስወግዳል ተብሎ አስቀድሞ ተነግሯል ኃጢአታቸውንም ስሰድላቸው ከእነርሱ ጋር የምገባው ቃል ኪዳን ይህ ነው ተብሏል አስቀድሞ ኮከብ ያዕቆብ ኮከብ ይወዝ ያዕቆብ ወይ አጥፍ ኃጢአተን እስራኤል ከያዕቆብ ኮከብ ይወጣል ከእስራኤል ኃጢአትን ያስወግዳል ተብሎ በኦሪት ዘኍልቍ 22 ላይ እንደተጻፈው በለዓም እንደተናገረው በእግዚአብሔር ስም ያመኑ ሁሉ ይድናል ተብሎ ተነግሯል እነኛ ራሳቸውን ያቃለሉ መጥተው አለመቀበላቸው እንጂ አሁንም ከተቀበሉ ማን ይቀበላል ማን ይቀበላል እግዚአብሔር ይቀበላል ነው የሚለው ወንጌላው ሲያስተምር ይቀጥላል በወንጌልስ በኩል ስለእናንተ ጥላቶች ናችሁ
በምድር በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታ በመጥራቱ አይጸጸትምና በጸጋው ስጦታ የራቁትን በንስሐ የካዱትን ጠፍተው የነበሩትን በርህራሄ በቸርነት እንደገና ያልካዱትን ደግሞ በኃጢአት የጠፉትን ደግሞ በርህራሄ በቸርነት በፍቅር ጠርቷቸው አቅርቧቸዋልና እግዚአብሔር በጸጋው ስጦታ ማለት ያ ነው። ቅድም እንዳልኳቸው ጸጋ ብዙ ነው ብያቸዋለሁ። በብዙ አይነት መንገድ ይጠራል። በቸርነት ይጠራል፣ በርህራሄ ይጠራል፣ እግዚአብሔር በንስሐ ይጠራል፣ እግዚአብሔር ወደ ሥጋው ደግሞ ያቀርባል። እግዚአብሔር በዚህ ሁሉ ነገር እግዚአብሔር መጥራቱን እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምሕረት እንዳላገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም ይላል። ምሕረትን ያገኙ ዘንድ አልታዘዙም። ምን አላሉ? አልታዘዙም። ስለዚህ ምሕረት ለማግኘት ይቅርታ ለማግኘት ምን መሆን ያስፈልጋል? አው መታዘዝ ማለት ምን መሰላችሁ? ኃጢአትን አምኖ ንስሐ መግባት ማለት ነው። ንስሐ የማይገባ ሰው አመፀኛ ነው፣ በእግዚአብሔር ላይ አምጿል፣ ትእዛዝ አላከበረም ማለት ነው። ስለዚህ መታዘዝ ማለት ይቅርታ መጠየቅ ማለት ነው፣ ሌላ ነገር የለውም። ትእዛዙ ምንድን ነው ከተባለ ብትበድሉም ይቅርታ ጠይቁ ይላል እግዚአብሔር። አይታችኋል። እድሜ ልኩን ደም ሲያፈስ የነበረ ቋንጃ ሲቆርጥ የነበረ ነጋዴዎችን ሲቀማ ሲያንገላታ የነበረ ያ ወንበዴው ሽፍታው ማለት ቀራንዮ ላይ በመንግስት አስብ ብሎ ሲጮህ ከዚህ በላይ ምን አለ? ይቅር ብያለሁ አለው አይደል? ዛሬ አዳም ቀድመው ወደ ገነት ምን ትላለህ? 5500 ዘመን ተዘግቶ የነበረ ገነት በመንግስት አስበኝ የሚል አጭር ጸሎት ነው ከተከፍቶለት የገባው። ማንንም ቀድሞ ማለት ነው። ትንቢት የተናገሩ ሱባ የቆጠሩ ተስፋ መስቀል የሰበኩ ነቢያቱን ሁሉ ቀድሞ ሽፍታው ገብቷል። ምክንያቱ ይህ የሚያሳየው ምንድን ነው? የኃጢአተኞች ይቅርታ የሚያሳየው የእግዚአብሔርን የቸርነት ጥግ ነው የሚያሳየው። ስለዚህ በየትኛውም እድሜ በየትኛውም ሰዓት በየትኛውም የእድሜ ክልል ብንሆንም ይቅርታ ጠይቆ ወደ እግዚአብሔር መምጣት መታዘዝ ነው። ከዚህ ውጭ ከሆነ ግን እግዚአብሔር ይቅር አይልም። ከቅርንጫፍነት አስወግዶ ይጥላል፣ ሌላ ቅርንጫፍ ለራሱ ይፈጥራል ነው እያለን ያለ ይህ ታላቅ ሐዋርያ ይቀጥልና ይላል የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው ይላል። የእግዚአብሔር ባለጠግነት አያችሁ፣ ባለጠግነቱ እዚህ እስከዚህ አይባልም። ይሄ ወልደ ነጎድጓድ የተባለው በቅዳሴው ላይ በሱ ወልደ ነጎድጓድ ቅዳሴ ላይ ስትሰሙ ባል ዘጊሌ ቅርቦ እግዚአብሔር ባለጸጋ ነው ስንል ባለጸጋ የማያበድረው ከባለጸጎች ብድር የማይሻ ነው ይላል። የዚህ ዓለም ባለጸጋ ዛሬ ያለው ነገ አይኖረው፣ ዛሬ የሌለው ነገ ይኖረው፣ ይቀያየራል። ዓለም በዓለም ላይ ፍጹም የሆነ ባለጸግነት የለም። አያችሁ፣ ግን እግዚአብሔር ግን ከዚህ እስከዚህ ተብሎ የሚሰፈር የሚመጠን የሚለካ አይደለም። ሀብቱ የተትረፈረፈ ሁሉን መግቦ የሚኖር የሁሉ ፈጣሪ የፈጠረው እጉልትን ሳይዘነጋ ሁሉን የሚመግብ ብቸኛ ባለጸጋ ነው። ይሄንን ጥልቅ ደግሞ እውቀቱ አለ። ከዚህ እስከዚህ የማይባል እውቀት እንዳለው ይህንን ማንመርምሮ ደረሰበት ይላል ሐዋርያው። አድንቆትን ይሄ ማድነቅ ነው። እንዴት የማይመረመር ነው? ለመንገዱ ፍለጋ የለውም። እግዚአብሔር በዚህ ይወጣል በዚህ ይገባል ተብሎ መንገዱ አይታወቅም ማለት ነው። የጌታ ልብ ያወቀው ማን ነው ይላል። ማን ያውቃል ይላል? ወይስ አማካሪው ማን ነበር? አማካሪ የለውም እግዚአብሔር። ሊቁ ምን ይላል? አመ ይፈጠራ እግዚአብሔር ለምድር ኢዜ ነው ለሰማይ። ሰማይ ሲፈጠር ምድርን አላማከረም፣ ምድርን ሲፈጠር ሰማይን አላማከረም። አማካሪ አላስፈለገውም። ወይ ተማከረ ስለ መላእክቱ ከመላእክትም ጋር አልተማከረም። ሚካኤል ይህን እንጨት አቀበለኝ ይህን ዓለም ልሰራ ነው አላለ። ገብርኤል ይህንን ድንጋይ አቀበለኝ ይህን መሰረት ላወጣ ነው አላለ። ዓለምን ሁሉ ዓለማትን በቃሉ ብቻውን የፈጠረ ብቸኛ ፈጣሪ ማነው? እሱ እግዚአብሔር። አይ አማካሪ የለውም ማለት ይሄ ታላቁ ዲዮናስዮስ የተባለው በዚህ በሃይማኖት አበው ትምህርት ደግሞ ይሄ ታላቅ ደግሞ ምን ይላል መሰላቸው? እንደው አመ ይፈጥሮ እግዚአብሔር ለዓለም ዓለምን እግዚአብሔር በሚፈጥረው ጊዜ ይላል እንደው ይፈቅድ ኃይለ መላክ ይፈቀደ ኃይለ መላክ የመላክ እርዳታ ወይም የመላክ እርዳታን አልፈለገም ይላል። መላክ እንዲረዳው አልፈለገም። ምክንያቱም መስዋዕቱ ፈጣሪ ሆኖ ለመላእክት እሱ ራሱ የመላክ ፈጣሪ ነውና ወይም የመላእክት ፈጣሪ ነውና ከመላእክት እርዳታን አልፈለገም ይላል። አማካሪም የለውም። ሁሉም በራሱ አደረገ በስልጣኑ። አስቀድሞ የሰጠው ማን ነው? ስልጣንንም የሰጠ የለም። ባለስልጣን ለሁሉ የሚሰጥ እሱ ነው። ሁሉ ከርሱ በርሱ ለርሱ። እስኪ በሉ ደስ የሚል ቃል ሁሉ በርሱ ከርሱ በርሱ ለርሱ በርሱ ለዘላለም ክብር ይሁን አሜን። ጨርሰናል። ይበቃል።